አንድ ሰው ሰማዕት ተብሎ ለመጠራት የእግዚአብሔር ምስክር መሆን አለበት። ሰማዕታት ማለት የእግዚአብሔር ምስክሮች ማለት ነው። ሰማዕታት ብሎ ለአንድም ለብዙም ይሆናል። የእግዚአብሔር ምስክሮች ማለት ናቸው። ሰማዕታት ማለት የእግዚአብሔር ምስክሮች። ሰው ስለ እግዚአብሔር በብዙ መንገድ ምስክር ይሆናል። ልብ ብላችሁ ስሙ። በብዙ መንገድ መላእክት የእግዚአብሔር ምስክሮቹ ናቸው። በንጽህና በቅድስና እግዚአብሔርን ይመስሉታል። አቤል ለምሳሌ እግዚአብሔር ምስክር ነው። ምስክር የሚሆነው አንድ ሰው ለምሳሌ በመስጠት ምስክር የሚሆን ሰው አለ። አንድ ሰው ለጋስ ሆኖ ሲሰጥ የለጋስ ልጅ እንደሆነ የእግዚአብሔር የሰጭ ልጅ እንደሆነ ይመሰክራል። እግዚአብሔር ሰጭ እንደሆነ እሱም ደግሞ ሲሰጥ ይሄ ሰው እኮ ደግ የሆነ ፈጣሪው ደግ ቢሆን ነው። ይሄ ሰው ለጋስ ቢሆን ለጋስ የሆነ ፈጣሪው ለጋስ ቢሆን ነው። ይሄ ሰው ርኅሩህ የሆነ እኮ ፈጣሪው ርኅሩህ ቢሆን ነው ብሎ ለእግዚአብሔር ምስክር ይሆናል። የሚሰጥ ሰው የሚቀማ ሰው ደግሞ እግዚአብሔርን ቀማኛ ብሎ ያሰድበዋል። ይሄ ሰው ቀማኛ የሆነ እኮ አምላኩ ቀማኛነትን ቢወድ ነው ብሎ ያሰድበዋል። ወበእንቲአክሙ ይጸርፉ አሕዛብ ላይ ለስመ እግዚአብሔር ብሎ እንደተናገረ ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሳደባሉ ይላል። ሰው ሲቀማ አምላካቸው ቅሚያ ይወዳል እንዴ ብለው ሰዎች ፈጣሪያችን እንዲሰድቡት እናደርጋለን። ስንሰጥ ደግሞ እግዚአብሔር ለጋስ ነው እንላለን። እውነት የሚፈርዱ ሰዎች እግዚአብሔር ቅን ዳኛ መሆኑን ይመሰክሩለታል። ለምሳሌ ታውቃላችሁ፣ ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። አንዲት ሴት በሐሰት ተከሳ የሀገሩ ሰው በሙሉ ተሰብስቦ በድንጋይ ሊወግራት ሲሄድ 3 የሐሰት ምስክሮች ተነስተው እንዲህ ስታደርግ አግኝተናታል ብለው ሕዝቡ በሙሉ በድንጋይ ሊወግራት ወደ መወገሪያው ቦታ እጅግሯን አስረው ይዘው ሲሄዱ ዳንኤል ምን አለ? አይ እኔ ከዚች ሴት ደም ንጹሕ ነኝ አለ። ለምን ሲባል መጀመሪያ መጠየቅ አለብኝ። ምስክሮቹን 3ቱን አንተ ይህች ሴት ኃጢአት ስትሰራ ያያት ምን ላይ ነው አለው። አንደኛው ከሾላ ዛፍ ስር አለ፣ አንደኛው ከሌላ ዛፍ ስር አለ። ለያይቶ ጠየቃቸውና የተለያየ ቃል በመናገራቸው እነሆ ሐሰት ተናግሯቸዋልና እግዚአብሔር ይቀስፋቸዋል። እነዚያን የሐሰት ምስክሮች መልአክ መጥቶ ሰነጠቃቸው። ዳንኤል ለዚያች ሀገር ለፈረደባት አንዲት ሴት በመቆም እውነትም የእግዚአብሔርን ዳኝነት፣ ፈታሂነት፣ ፈራጅነት ገለጸ። እውነት የሚፈርዱ ሰዎች የእግዚአብሔርን ቅን ፈራጅነት ይመሰክራሉ። ንጹሕ ሰዎች የእግዚአብሔርን ንጽሕና ይመሰክራሉ። እነዚህ ሰዎች እኮ ንጹሕ የሆኑ ፈጣሪያቸው ንጹሕ ቢሆን ነው። እግዚአብሔር ንጽሕና ስለሚወድ ነው። ርኅራኄ የሚያደርጉ ሰዎች ይህን ይመሰክራሉ። ቅን ሰዎች እግዚአብሔር ቅን እንደሆነ ይመሰክራሉ። ሰውን ወጥተው ወርደው ደክመው አቀበት ወጥተው ቁልቁለት ወርደው ተሰድበው ተነቅፈው የተጣሉ ሰዎችን የሚያስታርቁ ሰዎች እውነተኛውን ሊቀ ካህናት ኢየሱስ ክርስቶስን ይመስሉታል። ኅሩይ ማእከለ እግዚአብሔር ወሰው ቆሞ መለኮት ዘአብሁ ወተስብእት ዘዚአነ ይላል ቅዱስ ዮሐንስ አፈወርቅ። መለኮት የአባቱ ገንዘብ ነው፣ ሥጋ ደግሞ የእኛ ገንዘብ ነው። እንደ አባቱ ጌትነት አለው፣ እንደኛ ሰውነት አለው። ሰውነትን ከጌትነቱ ጋር አዋህዶ በሰውና በእግዚአብሔር መካከል ማለት ጌትነትንም ሰውነትን በተዋህዶ ይዞ ተገኝቶ ከአባቱ ጋር ታራቂ ሆኖ እንደኛ ደግሞ አስታራቂ ሆኖ የእኛን ሥጋ ይዞ ዛይረገ ላብሁ ርእሶ ጣነው መሥዋዕተ ስሙረ ራሱን ለአባቱ የተወደደ መሥዋዕት አድርጎ በማቅረብ ዓለምን ከራሱ ጋር ያስታረቀ እግዚአብሔር አብ እግዚአብሔር መንፈስ ቅዱስ በሱ ህልዋኑ ነው። ዓለምን ይታረቁ ነበር። ወተዋለጠ እግዚአብሔር ኩሉ ዓለመ በወልዱ እግዚአብሔር በልጁ በኢየሱስ ክርስቶስ ዓለምን ከራሱ ጋር አስታረቀ እንዳለ ቅዱስ ጳውሎስ ሰውን የሚያስታርቁ ሰዎች ኢየሱስ ክርስቶስን ይመስላሉ። ሰውን የሚያስታርቁ ሰዎች፣ ትሑት ሰዎች ሰው በትሕትናው ክርስቶስን ይመስላሉ። የሰው ገመና የሚሸፍኑ ሰዎች ክርስቶስን ይመስላሉ። የክርስቶስ ምስክሮች ናቸው። አንድ በገዳም የሚኖር አንድ መነኩሴ በዝሙት ሐሳብ ተፈትኖ ከአንዲት ሴት ጋር ችግር ይፈጥር ነበር።
በገዳሙ ያሉ መነኮሳት ደግሞ ያንን ነውር ያውቁበት ነበር። ለአባ መቃርስ ሂደው ኧረ ከገዳሙ ሴት እያመጣ ነው ብለው ነገሩት። ተው ሂዱ ዝም ብላችሁ የራሳችሁ ኑሮ ለሰደዳችሁ። በሌላ ቀን አሁን አለችልህ ገብታለች ና እንሂድ ብለው ይዘውት ሄዱ። አበምኔቱ አባ መቃርስ ይዘውት ሄዱ። ያ ሰው ያችን ሴት ቅርጫት ደፋባት። አባ መቃርስ ከዚያ መነኩሴ ቤት ገባና ከቅርጫቱ ላይ ተቀምጦ ሌሎችን መነኮሳት እናንተ ውሸታሞች የታለቻች ሴት አላቸው። እሱ በቅድስና ከቅርጫቱ ስር እንዳለች ያውቅ ነበረ። ከዚያ በኋላ እነሱ ወጥተው ከሄዱ በኋላ ልጄ እግዚአብሔር ታይፈርድብህ አንተ በራስህ ላይ ፍረድ አለ። አባቴ ከተቀመጥክበት ቅርጫት ስር እሷ አለች ይቅር በለው ብሎ ንስሐ ሰጠው። ንስሐ ሰጥቶት ወጥቶ ሲሄድ እንጨቶችና ድንጋዮች እየተከተሉ መቃርስ ኮነ ከመ አምላኩ መቃርስ አምላኩን መሰለ እያሉ እያጨበጨቡ ተከተሉት። እግዚአብሔር የሰው ገመና እንደሚሸፍነው የሰውን ገመና ሽፍን የሚያደርጉ ወንድማቸውን የታቸውን ነውር ሸፍነው የሚይዙ ሰዎች እነሱ ክርስቶስን ይመስላሉ። ራሳቸውን ሽጠው ድሃ ሆነው የራሳቸውን ገንዘብ ጦም አድረው ድሃውን ከረሃብ ነፃ የሚያወጡት ከልብሳቸው ቀደው ከሚመልሱት ቆርሰው አጉርሰው ሰውን ካለበት ችግር ነፃ ምዝዝ አድርገው የሚያወጡት ሰዎች እነዚህ ክርስቶስን ይመስላሉ። አንድ ሰው አንጢራሪዎስ የሚባል ባለጸጋ ነበረ። ንፉግ ነው በጣም እና አንድ ድሆች ተሰብስበው ሲያወሩ እኔ ከአንጢራሪዎስ ቤት ሄጄ ምሳ በልቼ ብመጣ ምን ትከፍሉኛላችሁ? አይሰጥህም። ይሰጠኛል። ተወራረዱ። ቢሄዱ ሲበላ ደረሰበት። አሁን ዳቦ እየበላ ነበር። እንዳይሰጠው ነደደው፣ ርቦታል። ዝም እንዳይለው ጨነቀውና ሮሮ ግንባሩን አለ በዳቦው ደረቅ ኑሯል። ዳቦ ግንባሩን ገመሰውና ደማ። ደሙን አብሶ በላ። ያድሃ ሌሊት በህልሙ ሙቶ አጋንንት ነፍሱን ወደ ሲኦል ይዘው ሲሄዱ መላእክት ደግሞ እየተከተሉ ኧረ ይህች ነፍስ የኛ ናት እያሉ ይከተላሉ። እንደው ከዚህ ሰው ደግሞ ምን አላችሁ? ምን ጽድቅ አለው? ሰው ትናንት ድሃ አጥግቧል፣ ደምድቧል እንጂ አጥግቦበታል አሉ። ይጠየቅ ድሃው ተባለ። ድሃው መጥቶ ሲጠይቅ ትማልም ዘአጽገብከኒ አምጽኡ ከኑዜ ትናንት ያበላኸኝን ጌታ እዚህ አመጡህ እንዲያ ነው። ትናንትና ደበደበህ እንጂ አበላህ አሉት። ኢታውቀኒ ደም እምጽና ረሃቤ ከረሃቡ የተነሳ ምን ዱላ አልታወቀኝም አለ። በሉ የዚህ ሰው ነፍስ ገነት ትግባ ተብሎ ሲፈረድ በራእይ ያያል። ሰው ለመደብደብ ብዬ የወረወርኩት ዳቦ ሰው አጥግቦ ካጸደቀማ ወድጄ ብሰጥ እንዴት ያለ ምሕረት ላገኝ ነው ብሎ ሙሉ ገንዘቡን ለድሃ ሰጥቶ ጨርሶ አካፍሎ ባዶውን ሲቀር ሌሎች ነዳያን ያልደረሳቸው ተሰብስበው መጡ። ወዴት ትሄዳላችሁ አላቸው። ከደጉ ከአንጢላሪዎስ ቤት ልንመጸወት፣ አሁንማ ጨረሱ፣ ቀደም ብላችሁ በመጣችሁ አላቸው። ምን እናድርግ አለ። ሽጣችሁ ተካፈሉኝ አላቸው። ሽጣችሁ ተካፈሉኝ አላቸው። ለድሃ ምሕረት የለውም ይላሉ ሊቃውንት። 30 ብር ሸጡትና ተካፈሉት። እንደዚህ አድርጎ በማጥገቡ ይሄ ሰው ማንን መሰለ? ክርስቶስን መሰለ። ጌታ 30 ብር ተሽጦ እኛን የእኛን ረሃብ ስጋውን ቆርሶ ደሙን አፍሶ በመጥገብ እንደዋጀን በማጥገብ ይሄ ሰው ራሱን ሽጦ በማብላት ጌታውን መሰለ። ሰው ክርስቶስን የሚመስለው በዚህ ነው ወገኖች። ትሑት የሆነ ሰው ከኔ ይልቅ ባልንጀራ ይገባል የሚል ራሱን ለሰው ለባልንጀራው ቤዛ አድርጎ የሚሰጥ እኔ ነኝ ያጠፋው የሚል ማን ነው? እዚህ መካከል ጥፋተኛው ሲባል እኔ ነኝ እገሌ አይደለም የሚል ይህ ሰው ክርስቶስን ይመስላል። ስለዚህ ሰማዕትነት ማለት በሥራ ለክርስቶስ መመስከር ማለት። እስኪ በሥራ በሉ። ለማን መመስከር ነው? ለክርስቶስ መመስከር ነው። ይሄ አንድ ነው። በሥራችን ሰው ይታዘባቸዋል። እዚህ እናንተ በአጠቃላይ አሁን እዚህ የተሰበሰበው ሰማዕተ ክርስቶስ የክርስቶስ ሰማዕታት ነው። መስሪያ ቤት ሄዳችሁ ወረፋ ስትጠብቁ ሰው ይታዘባቸዋል። የክርስቶስ ምስክር መሆን አለባችሁ። አጭበርብራችሁ የሰው ወረፋ ስትወስዱ እናንተ የክርስቶስ ምስክሮች ናችሁ። የሰይጣን የማን ነው የምትሆኑት? የሰይጣን ነው። ሰው ትራንስፖርት በተጣበበበት መቀመጫ ተነስታችሁ ስታስቀምጡ የማን ምስክር ነው የምትሆኑት? የክርስቶስ ምስክር ነው። የትም ቦታ የክርስቶስ ምስክር ሰው መሆን ይችላል፣ ንጹሕ በመሆን አንዱ እሱ ነው። ሁለተኛው የክርስቶስ ምስክር መሆን ወይም ሰማዕትነት የሚባለው
እውነት በጠፋበት ዓለም ብቻን ከእውነት ጋር መቆም ማለት እስቲ ብቻን መቆም በሉ። እውነት በጠፋበት ዓለም በሙሉ ተጨልጦ ውሸታም ሲሆን ከእውነት ጋር መቆም ብቻን ማለት ልክ እንደ ዮሐንስ ወንጌላዊ ማለት ልክ እንደ ዮሐንስ ወንጌላዊ ብቻን መቆም። 11 ደቀ መዛሙርት ሲበተኑ እሱ ብቻውን ከመስቀሉ ስር ነበር። ብቻውን ክርስቶስን ጥለው ሲበተኑ ወይ ነው ምስክር ማለት ወይ ነው ሰማዕትነት ማለት። እኔ ምን ላድርግ ሰው የሚያደርገውና ያደረግኩ ማለት አይቻልም። ምን ላድርግ ቄሱ ሁሉ እየሰረቀ አይደል እንዴ ልትል አትችልም። ብቻህን ቁም ነው። ኖህ ብቻውን ነው የቆመው። ልቡ ለጻድቅ ወኩል ከማንበሳ የጻድቀው ሰው ልቡ እንዳንበሳ የተማመነ ነው። ብቻውን ይቆማል። ንስር ብቻውን በአውሎ ነፋስ መካከል ሰንጥቆ እንደሚበራው ብቻውን በመከራ ሞገድ መሃል የክርስቶስ አንድ ሆኖ የሚቆም ሰው እሱ ምስክር ይባላል፣ ሰማዕት ይባላል። እንደዚህ ያሉት ደግሞ ሲገረፉ፣ ሲሰቃዩ፣ ሲቸገሩ ካሉበት አቋም የማይለወጡ ሞት ሳይሰለቻቸው ሞት እነሱን የሚሰለቻቸው ግርፋት ሳይሰለቻቸው ገራፊዎች መግረፍ እስኪሰለቻቸው ድረስ የሚሰቃዩ ግን እውነትን በሙሉ ልባቸው የሚከተሉ ሰማዕታት ይባላሉ። የእግዚአብሔር ሰዎች ከነዚህ ያሉ ቅዱስ ጊዮርጊስ ነው አንዱ። እንግዲህ የእውነት ምስክር ይገርማቸው ብቻውን እኮ ነው። ሰው ከአንድ ሰው ጋር ይታገላል። ሰው ከሰባ ንጉሥ ጋር ብቻውን ይታገላል። እዚህ እግዚአብሔር ያሳያቸው። 70 ነገሥታትን ብቻውን ነው የታገላቸው። የታገላቸው ደግሞ ሰይፍ ታጥቆ አይደለም፣ ጋሻ ነጥቆ ዘገር መቅንቆ አይደለም፣ እየሞተ ነው የታገላቸው። እየሞተ ለክርስቶስ ምስክር ነበረ። በርኅራኄ ይመሰክር ነበር። ጠንቋይ ፈልገው ምን እናድርግ ይሄን ጊዮርጊስ የሚባል ሰው ጠንቋይ ፈልገው መርዝ በጥብጠው ስራይ ደግሞበት የተለያየ የመርዝ ቅመሞችን በጥብጦ ሊሰጠው ሲል ምን አለመሰላችሁ ቅዱስ ጊዮርጊስ ያንን ጠንቋይ በታምር አሸንፎ ክርስቲያን እንደሚያደርገው ያውቅ ነበር። ልጄ ቶሎ መርዙን አጠጣኝ እባክህ በአንተ ላይ ጸጋ እግዚአብሔርን አያታለሁና አለው። መርዙን አምጥቶ ሰጠው። ሲጠጣው የቅዱስ ጊዮርጊስ ፊት እንደ ፀሐይ አበራ። ያን ጊዜ ያ ጠንቋይ እኔ በጊዮርጊስ አምላክ አምኛለሁ ብሎ ተመለሰ። ይሄ ምንድን ነው? የእውነት ምስክር። አያችሁ ቅዱስ ጊዮርጊስ መርዝ ለሚበጠብጥለት ሰው ይራራለት ነበረ። እኛ ብናውቅ ኖሮ ሰውን እንኳንስ እያወቅን ገምተን ሰውን ገናለን። መርዝ ለሚበጠብጥ ሰው ምሕረት ያደርግበት ነበረ። ቅዱስ ጊዮርጊስ ጽኑ ምስክር፣ ብቻውን የተጋደለ ግራ እግሩን ከግራ እጁ ጋር ቀኝ እግሩን ከቀኝ እግሩ ጋር ፈልጠው ለብቻ ያደረጉበት ቀን አለ። በመጥረቢያ እንደ እንጨት ለብቻው የፈለጡበት የከተከቱበት ቀን አለ። በመንኮራኩር የፈጩት ጊዜ አለ። ፈልጠው ስጋውን ከትክተው መሬት ቆፍረው ከመሬቱ ስር አድርገው ደልድለው ቤት እስከ መስራት ደርሰው ነበረ። የእውነት ምስክር ነው። ግን በእሳት አቃጥለው አመዱ እንኳን ተሰብስቦ ሰው የመሆን ዕድል ቢኖረው ብለው ሰግደው አመዱን በትነውት ነበረ። ከወታደሮቹ ኃይል በኋላ ግን በክርስቶስ ኃይል ተሰብስቦ ተነስቶ እየተከተለ ይመጣ ነበረ። ቅዱስ ጊዮርጊስ የእውነት ምስክር፣ ዘማዊት ሴት እንድታታልለው ከታሰረበት ቤት ተወስዶ ተሰጣ ነበረ። እሷንም መለሳት። ከንግሥቲቱ ጋር በአንድ ቤት ዘግተውት ነበር። ንግሥቲቱንም መለሳት። ከድሃ ቤት ዘግተውት ነበረ። ምንም ከሌለበት በረሃብ እንዲሞት ከስቃይ ጋር ምሰሶውን በማለምለም የክርስቶስን ጸጋ መሰከረ። የድሃይቱን መሶብ በእንጀራ ሞላው። እውሩን ልጇን ዓይኗን አበራለት። ዲዳውን አናገረላት። ሽባውን ደግሞ ለሌላ ቀን ቀጠረው። በሌላ ቀን እኔ በአጵሎን በጣዖቱ ላምን ነው ብሎ ሰው ሁሉ ተሰብስቦ በሄደበት ሰዎቹ ደስታ ሲሞቱ የገሊላው ጊዮርጊስ ሃይማኖቱን ሊክድ ነው እየተባለ ሰው ሁሉ ተሰብስቦ በቆመበት ያች ድሃም የሃይማኖት የመሪ ልትክድ ነው እያለች እያለቀሰች ሽባውን ልጇን አዝላ ስትመጣ ያንን ልጇን አንተ ልጅ እልሃለሁ በጌታዬ በኢየሱስ ክርስቶስ ስም በግንህን አለው።
ያሽባ ልጅ በእግሩ መጣ ተተርትሮ ድኖ። ሂድና እንኳን ለጣዖቱ ልሰኝ ጣዖቱን ጊዮርጊስ ይጠራል በለው አለው። ሄደና ጣዖቱን ጊዮርጊስ ይጠራል አለው። አንድ ሕፃን ልጅ እያስከተለ ይዞት መጣ እንደ በግ ግልገል፣ እንኳን ሊሰገድለት ያ ጣዖት ማለት ነው። አንተ ምን ብለህ ነው አንተ ጣዖት ይህንን ሰው የምታሳስት አለው። እኔ አይደለሁም ሰዎቹ የሚሰግዱልኝ እንዳታጠፋኝ እለምንሃለሁ አለው። አንተም ያደርክበትን እንጨት በጌታ በኢየሱስ ክርስቶስ ስም ወደ እንጦሮጦስ ወረዱ ብሎ ሲያዘው መሬት ተሰንጥቃ ጣዖቱን ዋጠችው። ያን ጊዜ ነገሥታትን ሁሉ ብቻውን ማረካቸው። ሳይዋጋ የማረከ ንጉሥ ነበር ቅዱስ ጊዮርጊስ። ይሄ ነው ሰማዕትነት የሚባለው፣ ምስክር የሚባለው እሱ ለክርስቶስ ሞቶም የሚመሰክር፣ ታሞ የሚመሰክር፣ እየተገረፈ የሚመሰክር፣ እየተፈጨ የሚመሰክር፣ ክንድ ሙሉ የተሳለ ብረት ያለው ጫማ አጫምተውት ያ የተሳለ ብረት እስከ ጉልበቱ ድረስ እየሰረሰረ እየመጣው ተጎንብሶ እስከሚሄድ ድረስ እየተሰቃየ የእውነት ምስክር ነበረ።